እንግዲህ ፕሮግራም ሲዘጋጅ የኢየሱስ ክርስቶስን ሞት እንዲሁም ትንሣኤ ለማስታወስ የተዘጋጀ ፕሮግራም ነው። እንግዲህ ዓለም ሁሉ በዚህ ሰዓት ይህንን በዓል ያከብራል። እኛም ደግሞ ይህንን አጋጣሚ ተጠቅመን በልባችን ኢየሱስ ክርስቶስ መወለዱ ኢየሱስ ክርስቶስ መሞቱ እንዲሁም ደግሞ ሞትን ድል አድርጎ መነሳቱን በዝማሬ እንድናስታውስ ይህ ፕሮግራም ተዘጋጅቷል። አዘጋጆቹ ይህንን ፕሮግራም ርዕስ ሰጥቶታል። ምንድን ነው ያሉት? እስቲ ከኳዮች በደም ታጥበሃል ወይ የሚል ርዕስ ነው። በደም ታጥበሃል ወይ? እና ይሄ ጥያቄ ለሁላችን በደም ታጥባችኋል? በኢየሱስ ክርስቶስ መሰቀል አማካኝነት የሚገኘው ድነት ተቀብላችኋል ነው ጥያቄ። እንግዲህ ዛሬ የምናስታውሰው በቀራንዮ ላይ ክርስቶስ ኢየሱስ መሞቱን ብቻ ሳይሆን ግን የምናመልከው አምላክ ሞቶ የቀረ ሳይሆን ሞትን ድል አድርጎ የተነሳ መሆኑን የምናስታውስበት። ስለዚህ ዝማሬዎቹን ስንዘምር አስታውሰኝ ቀራንዮ፣ አስታውሰኝ መሞቱን፣ አስታውሰኝ መሰቀሉን እንላለን። ደግሞም መዳናችንን ደግሞ እናውጃለን። መዳናችንን እናውጃለን። በኢየሱስ ክርስቶስ ትንሣኤ እኛም ተባባሪዎች ሆነን አዲስ ሕይወትን መቀበላችንን እናውጃለን። ስለዚህ እንዲህ ብለን እንዘምራለን። መዳኔን ላውጅ እወዳለሁ፣ በሞተው በደም ድኛለሁ እያልን እንዘምራለን። መዳኔን ላውጅ እወዳለሁ
ፈገግ ሲል የነበረ ፊት እንዲህ ተጨናነቀ። ስለዚህ እስቲ እናወፍረውና ምን እናደርጋለን? ይህን መዝሙር የተወሰነ ከደገምነው በኋላ ወንድሞች ምን አይነት ብለን ስንጀምር እህቶች ደግሞ የእግዚአብሔር የሚለውን አዝማችሁ ትመጣላችሁ። ስለዚህ አንድ ላይ ለማስኬድ ሞክሯል። ከዛ በኋላ እንገለባበት እንቀይባለን። ስማማላችሁ? ገብቷችኋል? እሺ የሚለውን ስትሉ ወንድሞች ደግሞ ምን አይነት ናችሁ? ከዛ ስንጨርስ እንደገና ደግሞ ወንድሞች የእግዚአብሔር ስትሉ እህቶች ደግሞ ምን አይነት ናላችሁ? እሺ፣ እዚህ ማይክ የያዛችሁ ወንድም እናቶች በደንብ አግዙ። እሺ፣ እህቶች የእግዚአብሔር ናላችሁ። በአንድነት የእግዚአብሔር ልጆች አመሰግናለሁ። እግዚአብሔር ይባርካችሁ። እግዚአብሔር ሁላችሁም ይባርካችሁ። እውነት ነው፣ ሁላችንም የእግዚአብሔር ልጆች ናቸው። በዚህ ደግሞ በሰመና መኖር እንችል። እግዚአብሔር አመሰግናለሁ። ሴት እኮ ብልሃቱ ብዙ ነው።